የመጀመሪያ ኢትዮጵያዊና ምናልባት ኢትዮጵያ በህገ ልቦና ትኖር ስለነበረ ኢትዮጵያ ውስጥ አለ ተብሎ ይታመናል። ምንም የዚህን ያክል የተረጋገጠ ነገር የለም እስካሁን። በሁለተኛ ደረጃ ግን ከታቦተ ጽዮን ጋር በቀዳማዊ ምኒልክ ዘመነ መንግስት ከታቦተ ጽዮን ጋር ከመጡ የዜማ እቃዎች ውስጥ አንዱ ነው ተብሎ ይታመናል። ስለዚህ ቀይ አፈራሽ የምንላቸው የመሳሪያዎች አሉ፣ መሲንቆ፣ ዋሽንት፣ ከነዚህ ውስጥ በገና ብለን መመደብ እንችላለን። በገናም እነሱ የዜማ መሳሪያዎች ውስጥ ይመደባል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛውና ዋነኛውን ጥንታዊ የዜማ መሳሪያችን ነው። ለምን እንደ ጥንታዊነቱ ያው ከአዳም ጀምሮ ሲመሰገን ካልን እኛም እግዚአብሔርን ማመስገን የጀመርነው ከጥንት ጀምሮ እስካሁን ድረስ በዛ ይታመናል። እንደውም በርናባስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ስትል ከቤተክርስቲያናችን ጋር በተያያዘ ሰዎች ሲከራከሩ ሰማለሁ። ንዋየ ቅዱስ ነው፣ ከንዋየ ቅዱሳት ይመደባል አይመደብም? አንተ ምናልባት ከንባብህ ከትምህርትህ ይመደባል ከንዋየ ቅዱሳት? እንደው ከተመደበስ ለምን? ካልተመደበስ ደግሞ ለምን? መልካም ጥያቄ ነው። በገና ከኢትዮጵያ ኦርቶዶክስ የዜማ እቃዎች ውስጥ ከቤተክርስቲያን የዜማ እቃዎች አንዱ ነው። ግን እነሱም በሁለት ከፍለን እናያቸው የምንችልባቸው መንገዶች አሉ። ለምን? ውስጣዊና ውጫዊ። ውስጣዊ የምንላቸው ውስጥ ላይ የምንገለገልባቸው የንዋየ ቅዱሳት አሉ። ውጭ ላይ ደግሞ የምንገለገልበት የዜማ እቃዎች አሉ። ከነዙ ከውጫዊ ላይ ከምንገለገልበት ለምሳሌ እንደ ከበሯ ውስጣዊ ነው፣ ውስጥ ላይ ነው የምንገለገልበት። ሌሎች ጽናጽል፣ ሌሎችን ብናነሳቸው ውስጥ ላይ የምንገለገልበት። በገና ስንል ግን በገና የምናነሳው ውጭ ላይ ለውጭ አገልግሎት የምንገለገልባቸው ከዜማ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መሳሪያዎች ውስጥም ደግሞ በዝርዝር ተቀምጦ ተመዝግቦ ያለ የዜማ እቃችን ነው።